አሉላ አባነጋ ደራሲ ማሞ ውድነህ በታሪክ ሚዲያ ተዘጋጅቶ የቀረበ የታሪካዊ ልቦለድ ትረካ። መጽሐፉ የታተመው 1979 ዓመተ ምህረት። ውድ የቻናላችን ተከታታዮች በዚህ ክፍል 9 የቪዲዮ ትረካችን የጣሊያን ጦር በእንግሊዞች ደጋፊነት ምጽዋን ስለመያዙና አፄ ዮሐንስም ሆነ ራስ አሉላ የምጽዋን በጣሊያኖች መያዝ ሲሰሙ እጅግ እንዳዘኑና እንደተበሳጩ፣ እንግሊዞች የማህዲስቶች እንቅስቃሴ ሲያይሉባቸው ራስ አሉላ እንዲታደጓቸው መለመን እንደጀመሩና ማህዲስቶች ገፍተው እስከ ኩፊት በመምጣታቸው ራስ አሉላ ወደ ኩፊት ለመዝመት እንደወሰኑ እንረዳለን። እናንተም ትረካውን እስከ መጨረሻው እንድትከታተሉና ቻናሉንም ሰብስክራይብ፣ ላይክ፣ ሼር እና ፎሎ ማድረጋችሁን እንዳትረሱ በትህትና እየጠየቅን አሁን ወደ ሙሉ ትረካው እናመራለን። ከማዶ የገሰገሰው መልእክተኛ ወደ ራስ አሉላ ሄዶ የነጭ ወታደር ምጽዋ መግባቱን ንገር ተብዬን የመጣሁት አላቸው። መልእክተኛውም የተላከው የራስ አሉላ ወኪል ከነበሩት ከፊት አውራሪ አለማየሁ ነው። ራስ አሉላ እጅግ ተቆጡ። አይኖቻቸውን ከመልእክተኛው ላይ አፈጠጡበት። ይሄ ነገር ከታመነ ሰው የተገኘ መሆኑን አረጋግጣችኋል? ብለው እንደተቆጡ ጠየቁት። አዎን ጌታዬ፣ ምጽዋ የሚኖሩት ወዳጆች ናቸው መልእክተኛ የሰደዱት አለ መልእክተኛ። ግድ የለም የእነርሱን ተንኮል ድሮውንም አላጣ ነው። እኔ በሕይወቴ ቆሜ ከአገሬ ድንበር ውሎ አያድርም፣ እንገናኛለን ብለው ወደ ቤተ መንግስቱ ሄደው መርዶውን ለንጉሠ ነገሥቱ ነገሩ። በማን ፍቃድ ነው እዚያ የሰፈሩ? እንግሊዞች ፈቅደውላችሁ ይሆናል አሉ አፄ ዮሐንስ። ሳይሆን አይቀርም፣ ፈረንሳዮች ወደዛ እንዳይጠጓቸው ሲሉ እንግሊዞች የፈጸሙት ደባ መሆኑ አያጠራጥርም አሉ ራስ አሉላ። እንግሊዞች እንደዚያ ሰሩን፣ ጉሮሯቸው ሲያዝ እኛን እርዱን እያሉ ይወተውታል። ትንፋሻቸው ሲመለስላቸው ደግሞ እኛን ከድተው ወደ ወገኖቻቸው ማድላታቸው ነው። እንዴት እንደዚህ ያደርጋሉ? በእግዚአብሔር ስም እናምናለን እያሉ እኛን እያሞኙ በጎን እንደዚህ ያለ ክደት ይሰራሉ። ሐሳባቸውን አላጣሁትም። ጣሊያኖች በደንከል በኩል በሩን ይዘው ከምኒልክ ጋር ተወዳጅተው እኔን እንዲወጋላቸው የፈለገውን መሳሪያ ሲያቀብሉት መኖራቸው አንሶ አሁን ደግሞ የኔን ጉሮሮ ለመዝጋት እጅና እግሬን ለማሰር ምጽዋን ያዙ። መልካም ነው፣ እኔ ለእንግሊዝ ንግሥት ልክባቸዋል። አንተ ግን ገስግሰ ድረስና ምጽዋ የሰፈሩት በማን ፍቃድ እንደሆነ ሐሳባቸው ምን እንደሆነ አረጋግጠ ላክብኝ። ጣሊያኖቹ እዚያ የሰፈሩት በፍቃዳቸው ከሆነም እንዲለቁ አስጠንቅቃቸው። ያበር የአገሬ ጉሮሮ ነውና ነቅተ ተዘጋጅ ተጠብቅ አሉ አፄ ዮሐንስ ለማስፈራሪያ ዱላቸው ትእዛዝ ሲሰጡ።
ሕይወቴ እያለች የአገሩ አፈር አትቆነጠር፣ በመጣበት እግሩ ይመለሳታል። እምቢ ካለም በጀግኖቹ ኃያል ክንድ ይወቃል ብለው አሉላም ጌታቸውን ተሰናብተው ወደ ግዛታቸው ገሰገሱ። አስመራ እንደደረሱም ምርጥ ጥቂት ወታደሮቻቸውን በሚስጥር አስጠርተው ከፊታቸው አስቀምጠው በማለፊያ መሶብ ማለፊያ ራት አብልተው ማለፊያ ጠጅ አጠጥተው ምርጥ ጠመንጃዎች ከሸለሟቸው በኋላ ጀግኖች ልጆቼ እስከ ዛሬ ድረስ በታዘዛችሁበት ቦታና ግንባር ሁሉ የሚያኮራ ሥራ እየሰራችሁ ተመልሳችኋል። ዛሬ ደግሞ በጣም ለበለጠ አደራና ተግባር መርጫችኋለሁ። የነጭ ወታደር ምጽዋ መግባቱን ሰምቻለሁ። እናንተን የፈለኳችሁም ወደዚያው ልልካችሁ አስቤ ነው። የዛሬዋ ጨረቃ ትነጋለች። ስንቃችሁ ከዚሁ ተዘጋጅቶላችኋል። እኩለ ሌሊት ላይ ከዚህ ወጥታችሁ እስከ ምጽዋ ድረስ ተገሰግሱና ከደረሳችሁበት ቦታ እንደሆናችሁ ድምጣችሁን ሳታሰሙ አድፍጣችሁ ትውላላችሁ። ነገ ማታ እንደገና ጉዟችሁን ትቀጥሉና ሲነጋ ከደረሳችሁበት ትውላላችሁ። ማታም ጉዞ ትቀጥሉና በምጽዋ አካባቢ ከደረሳችሁበት አድፍጣችሁ ከመካከላችሁ 2 እና 3 ሆናችሁ በተለያየ መንገድ ወደ ምጽዋ ትገቡና የጣሊያኑን ጦር የሚሰራውን ተመልክታችሁ ትመለሳላችሁ። ምናልባት የጣሊያን ወታደሮች አገር ለመቃኘት ከምጽዋ ወጥቶ ወደ ላይ ገብቶም ካገኛችሁት የጀግንነት ሙያችሁን ፈጽማችሁ መመለስ ነው። የዮሐንስ ጸሎት ይጠብቃችሁ ብለው ለእያንዳንዳቸው 3 ብር ሰጥተው አሰናበቷቸው። ለዚያ ግዳጅ የተመረጡትን 3 ታማኞችም የአሉላን ጉልበት እየሳሙ ወጡ። የተላኩት ምርጥ ወታደሮች እንደታዘዙት በምጽዋ አካባቢ ሆነው ስለ ጣሊያን ወታደሮች ማጠየቅ ጀመሩ። በዚያ ላይ እንዳሉም የግብፅ ወታደሮች በጠቋሚ እየተመሩ ደርሰው ከበቧቸው። እነዚያ የአሉላ ወታደሮች 10 ግብፃውያን ወታደሮች ገለው መሳሪያቸውን ገፈው ከነርሱም አንዳቸውም ሳይነኩ ወደ አስመራ ተመለሱ። አሉላ ጀግኖቻቸውን ደስ ብሏቸው ተቀበሏቸው። ከግብፅ ወታደሮች የማረኩትንም አዳዲስ መሳሪያ ለጀግኖቹ መረቁላቸው። በምጽዋ የሰፈሩት ጣሊያኖች ከግብጾች ጋር በወዳጅነት መቀራረባቸውን፣ ከባህሩም ዳር ቤት ሥራ መጀመራቸውን፣ መድፎችን መተከላቸውን፣ ከወደ ደጋው የሚወርደውን መንገደኛ ሁሉ እየያዙ የሚጠይቁ መሆናቸውን አስረዱ። የእንግሊዞች ተንኮል መሆኑን አላጣውትም። በግብጦች ላይ ታዝለው እሽሩሩ በሉን ሲሉ የኖሩት አንሶ ዛሬ ደግሞ በጣሊያን ላይ ተቀምጠን እንጋልብ ነው የሚሉት። እንኳን በጣሊያን በሰይጣንም ላይ ቢፈናጠጡ በእኔ አገር ላይ እኔ ቆሜ አይጋልቡ አሉ። የሰላዮቻቸውን ማብራሪያ ከሰሙ በኋላ ቁጣቸውን ለመዋጥም እየታገሉ በሉ ልጆቼ የድካማችሁን ዋጋ አምላክ ይክፈላችሁ፣ እኔም የሚቻለኝን አዝላችኋል ብለው ጀግኖች ወታደሮቻቸውን አጎራርሰውና ሸላልመው ካሰናበቱ በኋላ ሲተክዙ ቆይተው ግብፅ ወጥታ እንግሊዝ ቢገባ፣ እንግሊዝ ለቆ ጣሊያን ቢገባ ምንድነው ልዩነቱ? ሁሉም አገር ፈላጊዎች፣ ሁሉም ጠላቶች፣ ሁሉም ሕዝብን ባሪያ አድርጎ ለመግዛት የተሰለፉ ናቸው። ከረንና ከሰላን መልሰን በእጃችን እንዳናስገባ ሲሉ አይደለም እንግሊዞች ይህን ተንኮል የሰሩት ብለው አጉረመረሙ። አሉላ የመረብ ምላሽ ግዛታቸውን ለማደራጀት ያወጡትን ዕቅድ በሥራ ለመዋል በሚጣጣሩበት ወቅት ደግሞ የምጽዋ መያዝ እጅግ ከበዳቸው።
አንድ ከተማ እንደምን ሊስፋፋ እንደሚችል ሐሳቡን ደርሰውበታል። ንግድም የሚያስገኘውን ሰፊ ጥቅም በሚገባ ተረድተውታል። የመረብ ምላሽ ግዛታቸው በንግድ በልጽጎ ከዚያ በሚገኘው ገቢ ምጽዋ በሚኖረው ግሪካዊ ወዳጃቸው አማካኝነት ምርጥ ጠመንጃ አስገዝተው ሰራዊታቸውን አደራጅተው የመረብ ምላሽ ግዛታቸውን በወራሪዎች እንዳይደፈር አስከብረውና ጸጥታውን አደላድለው ለማስተዳደር ትልቁ ግባቸው ነበር። በዚሁ የተነሳም ትካዜና ብስጭት የሚፈራረቁባቸው ሆኑ። በዚያ ላይ እንዳሉ ደግሞ ጣሊያኖች የአፄ ዮሐንስንና የእርሳቸውን ሐሳብ ለማወቅ ስለፈለጉ መልእክተኞች ሰደዱ። እነዚያው መልእክተኞች ወደ ምጽዋ ከደረሱ በኋላ ወደ ንጉሠ ነገሥቱ ሲለምንሄድ ፍቃድ እንዲሰጠንና እንዲንመታ ብለው ላኩባቸው። የአገሬን ጉሮሮ ካነቁ በኋላ ደግሞ ምን አድርጉ ሊለን ነው የሚመጡት? አሉ አሉላ የጣሊያኖቹን ጥያቄ ያደረሰውን መልእክተኛ ከፍና ዝቅ እያደረጉ እየተመለከቱ። መልእክተኛውም በድንጋጤ ተውጦ አይናቸውን ከመመልከት በቀር አንዲት ቃል ለመተንፈስ አልደፈሩም ነበር። የሆነ ሆኖ ይምጡና ሐሳባቸውን እንወቅ ብለው ፍቃዱን ላኩላቸው። ጣሊያኖች አስመራ ደርሰው ከራስ አሉላ ዘንድ እንደቀረቡ ኃላፊው ነገር ያሳመረ መስሎት ዜናውን ሲንሰማ እንደ አንድ ትልቅ ጋራ ይመስሉን ነበር እንጂ እንደዚህ ሊከኛ ቁመትና ወርድ ያለው አይመስሉንም ነበር ሲል ንግግር ጀመረ። የልቡ ተንኮል ፈንቅሎ ወጥቶ የሚታይበት መስሎት በፈገግታ እየሸነገለ። አሉላ እንደ ተቆጣ አንበሳ ጸጉራቸው ቆመ። አይኖቻቸው ግርሸጥ ለመምሰል ተቃረቡ። ግንባራቸውን ኮስተር፣ ትከሻቸውን ለጠጥ አድርገው ከምድር በላይ ያለኝ ቁመቴ እንደዚህ ቢሆንም ቅሉ ከእግሬ በታች በምድሬ ውስጥ ያለኝ ስር ጥልቀቱ እነዚያን ጋራዎች የሚያክል መሆኑ ነው አሉ። ባኳኋናቸውም ጣሊያኖቹ ተደናገሩ። ቪሽንሶ ፈራና የጨዋታውን አርዕስት መለወጥ እንደሚሻል ወዲያው ተገነዘበውና ከአገሬ ጋር የተበቀ ወዳጅነትና ንግድ ለመመስረት ሲንል ለተወሰነ ጊዜ ሚስዋ ሰፍረናል። ለዚህም ፍቃድ እንጠይቃለን አለ ኮስተር ብሎ የነበረውን የአሉላን ገጽ ለመግለጽ እየሞከረ። ስለ ምጽዋም ሆነ ስለ በጎዝ ጉዳይ ከእንግሊዞች ጋር እኮ ያደረግነው ስምምነት አለ አሉ ራስ አሉላ ባኳኋናቸው እጭም እንዳሉ። በሁለታችሁ መካከል የተደረገውን ስምምነትም ቢሆን የኢጣሊያ መንግስት የሚያከብር መሆኑን ላረጋግጥልዎ እወዳለሁ አላቸው። ሐሳቦን ተረድቼዋለሁ። እኛ መቼም ቃላችንን እናከብራለን። መንሸራተትና ማወላወል የሚታየው ግን በእናንተ በባህር ማዶ ሰዎች ነው። የሆነ ሆኖ ይህንኑ ጉዳይ ራሳችሁ ቀርባችሁ እንድታስረዷቸው ወደ ንጉሠ ነገሥቱ እንድትሄዱ ረዳችኋል አሉ። ግድ የለም፣ በእኛ በኩል መንሸራተት የለም። እኛ እንደናንተው ቃላችንንና ውላችንን እናከብራለን አለ መልእክተኛው። በዚሁ ነገሩ ከስምምነት ላይ ተደረሰበትና ራስ አሉላ ሸኝና ስንቅ ሰጥተው እንግዶቹን ጣሊያኖች ወደ መቀሌ ሰደዷቸው። እንግዶቹ ከራስ አሉላ በተነጋገሩበት ሰዓት የመልእክተኞቹ ኃላፊ ቪሽንሶ ፌራሪ የአሉላን ገጽታ ፈገግ ለማድረግ ሲል ቁመታቸውንና ወርዳቸውን ከጋራ ጋር አነጻጽሮ የተናገረውና እርሳቸውም የሰጡት መልስ በአካባቢው ተሰምቶ ኖሮ በዘመኑ የታወቀ አንድ ማሲንቆኛ እንዲህ ሲል አንጎራጎረበት። ኮረብታም ባያክል ቁመት የደረቴ
ከምድር ውስጥ ነው ያለው ወንድነቴ፣ ከተራራው በታች ዘልቆ ገብቷል እግሬ። ጽኑ መሰረት ነው ለአገሬ ለክብሬ፣ አጥር ነው እሾህ ነው ለዳር ለድንበሬ። ፈንቅሎ ይወጣል ከተራራው ላይ፣ አገሬም በሚመኝ በአገሬ ጠላት ላይ። የኢጣሊያ ወታደሮች ምጽዋ ከሰፈሩ በኋላ የእንግሊዞች አስተያየትና አስተሳሰብም እየተለወጠ መሄድ ጀመረ። ሱዳን ውስጥ የተነሳው የማህዲስቶች እንቅስቃሴ በኢትዮጵያ ውስጥ የነበሩትን ደጋፊዎቹን እያስተባበረ ከከሰላ እስከ ምጽዋ የተስፋፋ እንደሆነ በእንግሊዝ ድጋፍ ምጽዋ ለሰፈሩትም ጣሊያኖች አስቸጋሪያቸው እንደሚሆን በመረዳት በኢትዮጵያ ውስጥ ያሉ ጎሳዎች ከራስ አሉላ ጋር ተባብረው ማህዲስቶችን እንዲወጉ እንግሊዞች መወትወትና ማስታጠቅ ጀመሩ። እንግሊዞች አዲስ ለቀየሱት ብልጠታቸው ማስተማመኛ እንዲሆንላቸው ሲሉም ቀደም ብሎ ከአድሚራል ሄዊት ጋር በተደረገው ስምምነት መሰረት በከረንና በአመዲን ምሽጎች የነበረው የግብፅ ጦር ወጥቶ ወደ ምጽዋ እንዲሄድ ምሽጎቹን የራስ አሉላ የጦር አበጋዝ ለነበሩት ለብላታ ገብሩ አባ ጭቁን እንግሊዞች አስረከቡ። አሉላ እነዚያ ምሽጎች በእጃቸው ከገቡ የምዕራባውያን ቆላ ጸጥታ ለመጠባበቅ አስተዳደራቸውን ለማስተካከልና ህዝቡን ለማስገበር እንደሚችሉ ተማመኑ። በሌላ በኩል ደግሞ ምጽዋስ የሚለው ደወል እረፍት አሳጣቸው። ከሹማምንቶቻቸውና ከጦር አለቆቻቸው ጋር በተነጋገሩ ቁጥር ምጽዋ ላይ እኮ ጉሮሯችንን የሚያንቅ ጠላት መቀመጥ የለበትም፣ ምጽዋ ከእጃችን እንደወጣች ከቀረች ትንፋሻችን መቆሙ ነው እያሉ መናገር አዘወጡ። በዚያው ሰሞን ደግሞ የከረንን ምሽግ ያስረከበው የግብፅ ጦር ወደ ምጽዋ እንዳያልፍ የማህዲስቶች ተባባሪ የነበረውና የሱ ሐኪም ባላባት አብዱል ቃድር የሚባለው ወንበዴ ሰብስቦ በአስመራና በምጽዋ መካከል በሚገኘው አይለት በሚባለው ረባዳ መሬት ላይ ቆድቦ መቀመጡን ራስ አሉላ ሰሙ። የባህር እስትንፋሳችን እኮ መቼም ጊዜ ቢሆን በወስላቶች ቀርቶ ከባህር ማዶ በመጡ ወራሪዎችም ቢሆን መደፈር አይገባው ብለው ራሳቸው አዝማች ሆነው በጠፍ ጨረቃ ዘምተው ከወንበዴዎች ጋር ጦርነት ገጠሙ። በዚያ ጦርነት የወንበዴዎቹ አለቃ አብዱል ቃድር ተሽሎክልኮ ሲያምልጥ ግብረ አበሮቹ በሙሉ አለቁ። አሉላ በዚያ ድል ብቻ አልተመለሱ። ከአስመራ ወደ ምጽዋ የሚወስደው መንገድ ሌትና ቀን ጸጥታው የተረጋጋ ሆኖ ነጋዴዎች ያለምንም ችግር እንዲመላለሱ ሲሉ አካባቢውን ከወንበዴዎች ለማጽዳት አሰሳቸውን ቀጠሉበት። ባዕዳን እየሰበኩ መሳሪያም እየሰጡ በዚያ ወረዳ አሰማርተዋቸው የነበሩት የማህዲስቶች ደጋፊዎች ነዋሪውንም ሆነ መንገደኛውን ሁሉ አስቸግረው ነበሩና አሉላ ባደረጉት አሰሳ ተጠራርጎ በቀበሌው ታላቅ እፎይታ ሆነ። የግብፅ ወታደሮች የከረንን ምሽግ ለራስ አሉላ የጦር አስበጋዝ ባስረከቡበት ወቅት በምጽዋ የነበረው የኢጣሊያ ጦር አዛዥ ኮሎኔል ሳሉታ ደግሞ አረፋይሌ የሚባለውን መንደር ወታደሮቹ ልቆ ያዘ። አከታትሎም ህርጊጎ የተባለውን መንደር ያዘ። በዚያም አላበቃም። የግብፅ ወታደሮች ሰፍረውበት የነበረውን የሳጢን ምሽግ ለመያዝ ደግሞ ዝግጅቱን ጀመረ። የኢጣሊያኑን ዝግጅት ግን እንግሊዞች አልደገፉትም ነበር። የግብፅ ወታደሮች ሳጢ ላይ እንደሰፈሩ እንዲቆዩ አፄ ዮሐንስ ከአድሚራል ሄዊት ጋር የተስማሙት ከአስመራ ወደ ምጽዋ የሚመላለሱት ነጋዴዎች
በወስላቶች እንዳይቸገሩ ለመከላከልና ለማስጠበቅ ሲሉ ነው። ስለዚህ ግብጾች ቀበሌዎቹን ከለቀቁላቸው አሉላ ራሳቸው ጦር አስፍረው ለማስጠበቅ እንደማይቸገሩ የተረዱት እንግሊዞች በቀበሌው ጣሊያኖች ቢሰፍሩ ራስ አሉላ በዝምታ እንደማይመለከቱ ተረዱት። ከዚህ ሌላ ደግሞ የከረርን ምሽግ ኢትዮጵያ ተረክባለች። የማህዲስቶች ንቅናቄም እየተገፋና እየተስፋፋ ሄዷል። ራስ አሉላ ብቻ ሳይሆኑ አፄ ዮሐንስም አጥብቀው በሚመለከቱትና በሚከታተሉት በቀይ ባህር አካባቢ እንደዚያ የመሰለ ሁኔታ ሲታይ ደግሞ አሉላ ወደ ከሰላ ሊያደርጉት ያሰቡትን ዘመቻ ትተው ወደ ምጽዋ ፊታቸውን ሊያዞሩ እንደሚችሉ በእንግሊዞችና በግብጾች ዘንድ የታመነበት ጉዳይ ሆነ። የማህዲስቶቹ ግፊት እንግሊዞችንና ግብጾችን ብቻም ሳይሆን በምዕራባዊ ቆላና በምጽዋ አካባቢ የነበሩትንም የክርስትና እምነት ተከታዮችና የማህዲስት ተቃዋሚዎች የሚያሳስብ ሆኖ በመታየቱ የሁሉም እምነት በራስ አሉላ ላይ ያረፈ ሆነ። በዚህም የተነሳ አሉላ ወደ ከሰላ እንዲዘምቱና ማህዲስቶችን እንዲወጉ የሚወተውቱት እየበረከቱ ሄዱ። ራስ አሉላ ግን የከሰላውን ዘመቻ እያዘገዩ ወደ ምጽዋ ማተኮር እያዘወተሩ ሄዱ። ይህ ትኩረታቸው ደግሞ እንግሊዞችን ይበልጥ እያሳሰባቸው ሄደ። ምንም እንኳን ምጽዋ የሰፈሩት ጣሊያኖች በመልእክተኞቻቸው በኩል የማህዲስቶችን እንቅስቃሴ አብረን እንዋጋለን ብለው ቢልኩባቸውም ቅሉ አሉላ በዚህ ቃል ሙሉ እምነት ሊጥሉበት አልቻሉም ነበር። የእንግሊዞች ሁኔታ በቂ ትምህርት ሆኗቸው ነበርና። እርግጥ ነው እንግሊዞች ከፈረንሳዮች ጋር በነበረባቸው የቅኝ ግዛት ሽሚያ የኢጣሊያኖችን ተባባሪነት ፈልገውት ስለነበረ ምጽዋ ላይ እንዲሰፍሩላቸው አድርገው ከምጽዋ ወጥተው ሌሎች ቀበሌዎችን መያዝ ከጀመሩ ደግሞ ሁኔታው እየተበላሸ እንደሚሄድ ተረዱ። ምጽዋ ላይ ጣሊያኖች መስፈራቸውን አፄ ዮሐንስ በጥብቅ ተቃውመው ለንግሥት ቪክቶሪያ ጥብቅ ደብዳቤ ጽፈዋል። በዚያ ላይ እንዳሉ ደግሞ የሌሎቹን ቀበሌዎች ጣሊያኖች ቢይዙ ነገሩ እየተለወጠና እየተበላሸም እንደሚሄድ ግልጽ ሆነ። ሮማ ከነበሩት አለቆቹ ጋር በሐሳብና በአሰራር ርቆ የነበረው ኮሎኔል ሳሌታ የእንግሊዞችን ስጋትና ምክር አሽቀንጥሮ ጣለና አምባ የተባለችውን መንደር ለማስያዝ የላካቸውን ወታደሮች በአካባቢው የነበሩ የማህዲስቶች ደጋፊዎች ከበው ፈጁት። ይህም ደግሞ እንግሊዞችን በይበልጥ አስደነገጣቸው። የማህዲስቶቹ ደጋፊዎች ባገኙት ድል ይበልጥ እያበጡበት ስለሄዱ ከ1000 በላይ የሚሆኑ አጋሚዶዎች ሰብስበው አብዱል ቃድር የሚባለውን የወንበዴ አለቃ አዝማች አድርገው ተነሱና ከአስመራ ወደ ምጽዋ የሚወስደውን መንገድ እንደገና ይዘው ራስ አሉላንም ሆነ ጣሊያኖችን ለመግጠም ተነሱ። በዚያን ጊዜ ደግሞ ሀባብ ውስጥ የነበረውና የራስ አሉላ የመረረ ተቃዋሚ የሆነው ክፍለ ኢየሱስ እንደዚሁ ጦር ሰብስበው ራስ አሉላን ለመውጋት እንዲነሳና ማህዲስቶች ቀበሌውን ሲይዙ አገረ ገዢ እንደሚሆን ከማህዲስቶች ጋር መስማማቱን አሉላ ሰሙ። እነዚያ ሁለት የወንበዴ አለቆች የግዛታቸውን ጸጥታ ማወካቸው አንሶ ለማህዲስቶች አገራቸውን አሳልፈው ለመስጠት መዘጋጀታቸው እጅግ ያስቆጣቸው አሉላ ራሳቸው ሰራዊታቸውን እየመሩ ዘምተው በመጀመሪያ አብዱል ቃድርን ከነወንበዴዎቹ አጠፉት። ክፍለ ኢየሱስም ይህን ሲሰማ ወደ ሱዳን ፈረጠጠ። ራስ አሉላ
በማህዲስቶች ላይ ያገኙት ድል የጣሊያኖችንም ሁኔታም ለመገመት አጋጣሚ ስለሆነላቸው አገራቸውን ከድተው ከኢትዮጵያዊነታቸው ይልቅ ድርቡሾች ማህዲስቶች ነን የሚሉትን አሳፋሪ ወንበዴዎች አጥፍቻቸዋለሁ። አንተንም ደስ እንደሚልህ አምናለሁ። ስለዚህ ሌላ ደግሞ በምጽዋ በኩል ያስመጣው ጠመንጃ ስላለ ያለምንም ችግር እንድላክልኝ እንድታደርግ አሳስብሃለሁ ብለው ለኮሎኔል ሳሌታ ላኩበት። ኮሎኔል ሳሌታም ምጽዋ በነበረው ግሪካዊ ወዳጃቸው በኩል ያስገዙት ጠመንጃና ጥይት ያለምንም ችግር እንዲሄድላቸው የሚያደርግ መሆኑን ገልጾ ቀጥሎም አካባቢውን የሚተባበኩ ወታደሮች ሰዓቲ ላይ ለማሲፈር ሲለፈለኩ ቤቶች እንዳሰራ ይፍቀዱልኝ ብሎ ላከባቸው። ይህ መልእክት ደግሞ አሉላን ወደ ጥርጣሬ የሚመራ ሆነ። ከምጽዋ ወጥቶ ሰዓቲ ለመስፈር የፈለገበትን ምክንያት አላጡትም ነበርና መሳሪያውን ተረክቦ እንዲያመጣ ሻለቃ ራያን ልኬዋለሁ። የአንተ ወታደሮች ሰዓቲ ድረስ ከሸኙት ይበቃቸዋል። ከዚያ በኋላ ወደ ምጽዋ ይመለሱ እንጂ በዚህ መቆየታቸውን አልፈቅድም ብለው መለሱለት። ከዚያ በኋላ በሁለቱ መካከል የነበረው ሁኔታ በመጠራጠርና በመጠባበቅ ላይ ያተኮረ ሆኖ ለወራት ያህል ቆየ። አፄ ዮሐንስ ጣሊያኖች ከምጽዋ እንዲወጡላቸው ለእንግሊዝ ንግሥት ደብዳቤዎች መስደድ ጀመሩ። ኮሎኔል ሳሌታ የራስ አሉላ ክብደት የማይገፋ ብቻውን ሊቋቋመው የማይቻለው መሆኑን ስለተረዳው እርሳቸውን ሊያዳክምለት የሚችል ሁኔታ ማመቻቸት እንደሚሻል በመገንዘብ ለእርሳቸው ተቃዋሚዎች በእጅ አዙር መሳሪያ ማቀበልና ከማህዲስቶች ጋር በሚስጥር የወዳጅነትና የመረዳዳት ስምምነት ማድረግ ጀመረ። በዚሁም መሰረት ከምጽዋ ምግብና ሸቀጣ ሸቀጥ እንዲደርሳቸው ማድረጉን ራስ አሉላ ሰሙ። በአንድ በኩል ወደ ከሰላ ወርደው ማህዲስቶችን ወቅተው አገሩን እንዲይዙና እንቅስቃሴውን እዚያው ላይ እንዲገቱት እንግሊዞች ይወተውቷቸዋል። በሌላ በኩል ደግሞ ጣሊያኖች ከማህዲስቶች ጋር አዲስ ሽርክና ጀምረዋል። ሁለቱ አውሮፓውያን ኃይሎች ሁለት አቅጣጫ በመያዛቸው ዙሮ የት ላይ እንደሚገናኙና ድርሻቸውን እንደሚከፋፈሉ አሉላ ማነጣጠር ጀመሩ። እኔን ወደ ከሰላ ገፋፍተው አዝምተው አስመራ ላይ ጉብ ለማለት አስበው ይሆን? ከኔስ ጠላቶች ጋር ለምን በሚስጥር መረዳዳት ጀመሩ? የግብፅ የበላዮችንም ጣሊያኖችንም ምጽዋ ያስገቡ እንግሊዞች ናቸው። አሁን በእነርሱ አማካኝነት ከአባብ ጎሳዎችና ድርቡሾች ማህዲስቶች ጋር የጀመሩት ሚስጥር ውጤቱና ትርጉሙ አስመራንና ከረንን ለመያዝ ይሆን እያሉ ማሰላሰል ጀምረዋል። ሁኔታው በይበልጥ እንዲብራራላቸው ስለፈለጉ ለኮሎኔል ሳሌታ በሰደዱለት መልእክት እስላሞች ድርቡሾች ነን እያሉ መነሳሳት ይዘዋል። በአባብ የሚገኙት ሽፍቶችም በዚሁ መንፈስ ተሰብከው መሳሪያ በመቀበል ላይ ናቸው። መሳሪያውንም የሚያገኙት ከምጽዋ መሆኑን ደርሼበታለሁ። በእናንተ በኩል እየታወቀ እንዳልታወቀ ተመስሎ ይህ ነውር ነገር መሰራቱ አሳዝኖኛልና ሁለተኛ እንዳይደገም እንድታደርግ ከእርሱ ጋር ወዳጅነትና አንድነት ለማድረግ ፈቃዳችሁ ከሆነም ቁርጡን አሳውቀኝ ብለውት ነበር። ኮሎኔል ሳሌታ ግን የራስ አሉላን ጥያቄ ችላ ብሎ እንዲያውም ይግረመው ብሎ
ወታደሮቹን ሳህጢ ላይ አሰፈረ። በራስ አሉላ በእንግሊዞችና ጣሊያኖች መካከል እንደዚያ የመሰለ ሁኔታ ተፈጥሮ ሦስቱም በየፊናቸው ጉዞ በጀመሩበት ሰዓት የመሐዲስቶች ግፊት እየበረታ ሄደ። ከሰላ ውስጥ የተከበቡትን ግብፃውያንና የእንግሊዝ ጥገኞች ያለ ራስ አሉላ የሚታደጋቸው እንደሌለ የተረዱት እንግሊዛውያን ደብዳቤና ሰው እየላኩ አሉላን መወትወት ቀጠሉ። በተለይም ከእንግሊዞችና ግብጾች ጋር የጠበቀ ወዳጅነት መስርተው የነበሩ አስመራ ድረስ እየሄዱ ራስ ወደ ከሰላ እንዲዘምቱ ልመናቸውን ደጋግመው ከማቅረብ ችላ አላሉም ነበር። አሉላ ግን እንደ ዓይኖቻቸው ብሌን በሚመለከቷቸው በበጎስና በምጽዋ አካባቢ የሐባብ ጎሳዎች፣ መሐዲስቶች፣ የተፈራሩት ግብጾችና አዲሶቹ ጉልበተኞች ጣሊያኖች ያን ሁሉ ጥልፍልፍ እየዘረጉባቸው ወደ ከሰላ መዝመትና የድሮ ጠላቶቻቸውን ለመበቀል ጦርነት መግጠሙ አጣዳፊና አስፈላጊም ሆኖ አላገኙትም ነበርና መጣው እያሉ ብቻ አስመራ ላይ ሆነው በምዕራብና በምስራቅ የተደቀነባቸውን ቀስት ሲመለከቱ መሐዲስቶች ከሰላን ያዟል። የከሰላን መያዝ ፈጥነው ያልደረሱበት እንግሊዞችም የራስ አሉላ ዝንባሌ ወደ ምጽዋ ማጋደሉን በመረዳት አሉላ ፈጥነው ወደ ከሰላ እንዲዘምቱ ለማድረግ ሲሉ ዙላ የተባለውን ቀበሌ ለኢትዮጵያ ለመመለስና ለማስረከብ ማቀዳቸውን ከምጽዋ ወደ ለንደን መልእክት አስተላለፉ። ያን አሉላን ሊያስፈነጥስ ለኢጣሊያኖች ግን የራስ ምታት ሊሆን ይችል የነበረውን ዕቅድ ግን ለንደን የነበሩት ባለስልጣኖች ተቃወሙ። ይሁን እንጂ በምጽዋ የነበረው የእንግሊዝ መንግስት ተጠሪ ኮሎኔል ከርምሲድ በነገሩ ተስፋ ሳይቆርጥ 50,000 የማር ትሬዛ ብር አስይዞ የፈለጉትን ያህል ጠመንጃና ጥይትም እንደሚልክላቸው በፍጥነት ወደ ከሰላ የሚዘምቱ ቢሆን እስከ 300,000 የማር ትሬዛ ብር የሚልክላቸው መሆኑን በማብራራት ግብፃውያን መልእክተኞችን ሰደደ። የእንግሊዞችን ገጸ በረከትና የልመና ደብዳቤ ይዞ ወደ አስመራ የሄደው ማርኮቤ የተባለው ግብፃዊ ከራስ አሉላ ዘንድ ቀርቦ የወሰደላቸውን ሁሉ ካበረከተ በኋላ ወደ ከሰላ ሲዘሚቱ የሚሬዳው ደግሞ በቅርብ ቀን ውስጥ 1,000 ጠመንጃዎችን ይልክሎታል አላቸው። ራስ አሉላም ከፊታቸው የቆመው መልእክተኛና የበላዮቹ የሆኑት እንግሊዞች በአገራቸውና በእርሳቸው ላይ ሲያስፈጽሙት የኖሩት ተንኮል ሁሉ ከፊታቸው እየተደቀነ ቁጣቸውንም እየተቀሰቀሰባቸው በመሄዱ የአሁኑን ጭንቀታችሁን ተረድቼላችኋል። በበኩሌ ደግሞ አንድ ነገር ልጠይቃችሁ። ምንም እንኳ እኛ ባንስማማበትም መቼም ምጥዋን ይዛችሁ ወጪና ገቢውን ትቆጣጠራላችሁ። ታዲያ ጣሊያኖች ሲገቡ ለምን ዝም አላችኋቸው? ከምጽዋም አልፈው ሳህጢ መግባት ጀምረዋል። በዚህ ነገር ላይ ከእናንተ ቁርጥ ያለ ሐሳብ ለማግኘት እፈልጋለሁ። ይህን ሳላውቅ ወደ ከሰላ አልዘምትም። እንስማማ የምትሉ ከሆነ ጣሊያኖችን አስወጡ ብለው አትኩረው ተመለከቱት። እንግዲህ ይህንንም ጉዳይ ቢሆን ሚስዋ ተመልሼ ለአለቆቼ ላስረዳና ቁርቱን እንልካለን አለ። መልእክተኛውም የአሉላ ቁጣ የለበለባቸውን አይኖቹን እያስለመለ የራስ አሉላና የከሰላው ዘመቻው ጉዳይ በዚያ ላይ እንዳለ ኢትዮጵያዊነታቸውን በምንም ስለምንም ያለወጡት የቢኒአመር ጎሳዎች ከመሐዲስቶች ደጋፊዎች ጋር ግጭት አስነሱ። በተለይም የሃደንደንዋ ጎሳ ተጠሪ የነበሩት ታዋቂው ጦረኛ ሼህ ባክርኤል ሞርቃኒ
የመሐዲስቶችን አድራጎት በጥብቅ በመቃወማቸው በቀበሌው የተቀሰቀሰው ግጭትና ትርምስ እየተባባሰ ሄደ። ከዚህ ሌላ ደግሞ ራስ አሉላ ወደ ከሰላ ለመዝመት በዝግጅት ላይ ናቸው የሚል ወሬ ለመሐዲስቶች መሪ ስለደረሰው አስቀድሞ በኢትዮጵያ ላይ ጦርነት ለመጀመር ወሰነና ሰራዊቱን ወደ ኩናሞች ቀበሌ አዘመተ። የጦሩ አዛዥ የነበረው ለራስ አሉላ ከሰላን ለመውረር እንደምትመቱ ሰምተናል። ይህን ነገር የአሚሮች አሚር ኡስማን ዲግና ሰምተው ሰራዊታቸውን አሰልፈው ይመጣል። ጉዞም ጀምረናል፣ ከሰላም ገብተናል። እንግዲህ ኮራቶች ከሆናችሁ ኑና እንጋታ፣ የማትመቱ ከሆናችሁ ግን እኔ እመታላችኋለሁ። እናንተንም በአላህና በነብዩ የማያምኑትንም ሁሉ በሰላው ሰይፍ ቆራረጣችኋል። ነፍሳችሁን በቀጥታ ወደ ገሃነም እሳት ብሎ ላከባ። የመሐዲስቶች ጦር አዝማች ኡስማን ዲግና ይህን መልእክት ወደ ራስ አሉላ በመላኩ ከሊፋ አብደላ ሰምቶ ኖሮ ወደ መሰማ መዚመትህን ሰማን። በከሰላ በኩል ያለው ችግር እንደነበረ መሆኑን ሰምተናል። ያ በሲዋኪን በኩል ያለው ችግርም እንደዛው እንዳለ ይሁንና በጣም አስፈላጊ ለሆኑ ጉዳዮች ቅድሚያ መስጠት ይኖርባል። ኢትዮጵያውያንን አትንካቸው፣ ወደ አገራቸውም አትግባ። ሲዋኪንን ብቻ ከያዝክ በቂያችን፣ የምንፈልገውም እርሱም ብቻ ብሎ ልኮበት ነበር። ይሁን እንጂ ኡስማን ዲግና የመሪውን ትእዛዝ አልተቀበለም። መስከረም 3 ቀን 1878 ጦሩን እየመራ ኩፊት ከተባለው ቀበሌ ሰፈርና ምሽጉን አጠናክሮ ሰርቶ ጦሩን አዘጋጅቶ ካከናወነ በኋላ መጣሁልህ ጠብቀኝ ብሎ ለራስ አሉላ ላከባቸው። የሰራዊቱን ብዛት ከ6000 እስከ 12000 ይደርስ ነበር። ኢትዮጵያ የከረንን ምሽግ ከተረከበች በኋላ ብላታ ገብሩ አባ ጨቁን የአገሩ አስተዳዳሪና የምሽጉም ኃላፊ እንዲሆኑ ራስ አሉላ ሹሟቸው ስለነበረ ብላታ ገብሩም በአካባቢው እየተስፋፋ እየሄደ የነበረውን የመሐዲስቶች ኃይልን ለመቋቋም ሲሉ ኢትዮጵያዊነታቸውን በምንም ስለምንም ላለመለወጥ ሲታገሉ ከነበሩት ከቢኒአመር ጎሳዎች ምርጥ ተዋጊዎች መርጠውና በቂ መሳሪያም ሰጥተው ከራሳቸው ወታደሮች ጋር ከ2000 በላይ የሚሆን ጦር በምሽግ ውስጥና አካባቢ አሰፈሩ። ከዚያ በኋላም ብላታ ገብሩ ወደ ከሰላ እንዲዘምቱ ራስ አሉላ ትእዛዝ አስተላለፉ። በዚሁ መሰረት ብላታ ገብሩም መስከረም 11 ቀን 1878 የመጀመሪያውን ተዋጊ ጦር አዘመቱ። ግን ምሽግ ሰርቶ አጥቂም መሬት ይዞ ይጠባበቅ የነበረው የመሐዲስቶች ጦር ድል አደረገ። ይሁን እንጂ ብላታ ገብሩ ሌላ ጦር ማዘጋጀት ጀመሩ። በምስራቅ ሱዳን የተነሳውን የመሐዲስቶች ንቅናቄ እጅግ የፈሩት እንግሊዞች ያለ አሉላ ክንድ የሚገታው የለም ብለው ወሰኑ። ስለዚህ አሉላ ፈጥነው እንዲዘምቱ ውትወታቸውን ቀጠሉበትና ከ600 በላይ የሚሆን ጠመንጃ ሲይዘው ማርኮ ፖሎ ቤይ የተባለውን ወዳጃቸውን ለአማላጅነት ከምጽዋ ወደ አስመራ ሰደዱት። አማላጁም ጭኖ የወሰደውን መሳሪያና ሌላ ገጸ በረከት ከራስ አሉላ ፊት አቀርቡ። ይባኮ ከሰላን ካስፈጋቂው እልቂትና ውድቀት ፈትነው ያትሪፉል ብሎ ጠየቃቸው። ወደ ከሰላ ዘምታል፣ ግን ለእናንተ ገጸ በረከት ሳይሆን የተጨነቁትን ለመርዳት ስል መሆኑን እንድትረዳልኝ አደራ ብለው ትኩር ብለው ተመለከቱትና እንደገና ንግግራቸውን ቀጥለው ደግሞ ግን በቅድሚያ አንድ ነገር ልጠይቃችሁ ወዳለሁ። ኢጣሊያኖች ምጥዋ ላይ ምንድን ነው የሚሰሩት?
ወደ አገራቸው ፈጥነው ቢመለሱ ይሻላቸዋል። ከደበበስ ጋር ምንድን ያመሳጠራቸው? ሳጢን ንስፈር ማለታቸውስ ምን ለማድረግ ነው? ከዚያስ በኋላ ወዴት ሊያተኩሩ? ምጽዋም ሆነ ሳጢ የኢትዮጵያ መሬት መሆኑን አታውት ነው ወይስ ማን ይነካናል ብለው ነው? ይህን ድፍረታቸውን በቸልታ ወይም በፍርሃት ተውጠን የማንመለከተው መሆናችንን እርሶም ለጣሊያኖቹም ሆነ ለእንግሊዞች እንዲያስታውቁልን አደራ ሎታል አሉ። ጣሊያኖችም እኮ ለጊዜው ነው እንጂ ወደ አገራችን እንመለሳለን ብለዋልና እስከዚያው ብሎ ተናግሮ ሳያበቃ አሉላ አቋረጡትና ለጊዜውስ ቢሆን ማን ፈቅዶላቸው ነው የሰፈሩት? ወይስ በደንከል ውስጥ ከአንድ ወስላታ ሰው እንደገዙት መሬት ምጽዋንም የሸጠላቸው አለ? ግብጾች ሸጡላቸው ወይስ እንግሊዞች ሸጡላቸው? ለጊዜውስ ቢሆን ምንድን ነው የሚሰሩበት? አይሆንም፣ ኋላ ያጋጨናል። ከእንግዲህ ወዲያ አገሬ ድንበሯን የሚዳፈሩትን በቸልታ አትመለከትም። ያለፈው ድፍረት ይበቃል አሉና አንገታቸውን ወደ ምጽዋ አቅጣጫ መለሱ። እሺ ጌታዬ፣ እንደተመለስኩ ይህንኑ አስረዳል አለ መልእክተኛው አንገቱን ደፍቶ። ከአንድዬም ሁለትዬ ይህን ቁርጠኛ አነጋገር የሰማው ማርኮ ፖሊ ወደ ምጽዋ ተመልሶ ሁኔታውን በምጽዋ ለነበረውና ራስ አሉላ ወደ ከሰላ ዘምተው መሐዲስቶችን እንዲወጉለት በገጸ በረከትና በአማላች ሲወተውት ለነበረው ኮሎኔል ከርምሳይድ ለተባለው እንግሊዛዊ አስረዳው። ገንዘብም መሳሪያም እየሰጠን ቢንለምናቸው ሰውየው አይኖቻቸውን ከጣሊያኖች እንቅስቃሴ ላይ ሊያነሱ አልቻሉም ማለት ነው። ሐሳባቸውንም እግሮቻቸውንም የተከሉት ሚስዋ ላይ ነው ማለት ነው። የተከሉት ሚስዋ ላይ ማለት ነው ብሎ ኮሎኔሉ ሲተክዝ ቆየና አሁንም ወደ አስመራ ሊመለስ ነው። በሚስዋ በኩል እሳቸውንም ሆነ አገራቸውን ሊያሰጋ የሚችል አንዳችም ነገር ሊኖር እንደማይችል አስረዳቸው። ደበበንም ሆነ ሌሎቹን ሽፍቶች ከገቡበት ገብተን እንደምንይዝላቸው አስረዳቸው ብሎ እንደገና ማርኮ ፖሊን ወደ አስመራ ሰደደ። ኮሎኔሉ ቃሉን ለመጠበቅም ሲል ወታደሮቹ ሽፍቶቹን እንዲያሳድዱ አሰማራቸው። ማርኮ ፖሊ እንደገና ወደ አስመራ ተመልሶ እንደታዘዘው የኮሎኔሉን መልእክት ለራስ አሉላ አደረሰ። አሉላ ግን የእንግሊዞችን ቃል ሊተማመኑበት ከማይችሉበት ወቅት ላይ ደርሰው ስለነበር መልእክቱ ከአንጀታቸው ጠብ አለላላቸውና እነርሱን እንኳ ማመኑን ትችዋለን ብለው እንግዳውን መለሱት። በዚያው ወቅት ደግሞ የማዲስቶቹ እንቅስቃሴ እየገፋ መጣ። አዝማቹ ለራስ አሉላ የላከው የዘለፋ ቃልም ከልባቸው ገብቶ እረፍት እየነሳቸው ሄደ። እንደተለመደው የጦር አለቆቻቸውንና ባለሟሎቻቸውን ሰብስበው ልጆቼ፣ ወዳጆቼ፣ ጊዜው ፈተናዎችን እያደራረበብን፣ አገራችንን ፈላጊ አሰፍስፎብናል። በባህሩ በኩል ግብፅና እንግሊዞች በረድ ሲሉልን፣ ጣሊያኖች ደግሞ ተተክተውብን፣ በከሰላም በኩል የድርብሾች ጦር እየገፋ መጥቷል። አጥንት የሚሰብር ጋብቻ የሚከለክል ስድብም ይልኩልን ጀምረዋል። ምንም እንኳ ከሰላን መልሰን እንድንይዛት ንጉሠ ነገሥቱ ቀደም ብለው ቢያዙኝም ሰራዊቱ እንዲያርፍና እንዲያርስ መሳሪያም እስቲዘጋጅ ብዬ ፈጥኜ አልዘመትኩም። የጣሊያኖችንም ነገር ማዳመጡን ፈልጌው ነበር።
እንግሊዞች ደጋግመው የላኩብኝ የጣሊያኖቹ ነገር አያሳስቡም እያሉ ነው። እኔ ግን ሁሉንም አላመንኳቸው። ድርቡሾች ይኸውና እንደምትሰሙት ከከሰላም አልፈው ህዝቡን እየዘረፉ ምሽግም እየሰሩ ነውና ፈጥነን ካልዘመትንባቸው ዙሪያችንን መክበባቸው የማይቀር ስለሆነ ወደ ደጋው ሳይወጡ እዚያው ከቆላው እንዳሉ ማስቀረት ይኖርብናል። ብላታ ገብሩም በቅድሚያ እንዲወርድ አድርጌያለሁ። ፈጥነን ካልዘመትን ደግሞ ወንዞቹ ይደርቁና የውሃው ችግርም ሆነ የወባው በሽታ የማይቻለን ይሆናል። ስለዚህ ነገር ሐሳባችሁን እንድትነግሩኝ ብዬ ነው ዛሬ ያስጠራኋችሁ አሉ እያንዳንዳቸውን በጉጉት እየተመለከቱ። በዚህ ጊዜ ፊታውራሪ ኃይለ ሥላሴ ተነስተው መኳንንቱን አንድ በአንድ ከተመለካከቱ በኋላ በአባቶቻችን ያልደረሰ አልመጣብንም። አባቶቻችንም ትውልድ ይውጣው ብለው ጠላት ሀገራችንን ውስጥ አስገብተው አላቆዩንም። በሚቻላቸው ታግለውታል። እኛም ለልጆቻችን ጠላት ማቆየት አይገባል። ነገሩን ተረድተናል። ቀኑ ይቆረጥና እንዝመት ብለው ተቀመጡ። በዚያ ሐሳብ ሁሉም የሚስማሙ መሆናቸው አስታወቁ። በምጽዋ በኩል የነበረውን የጣሊያኖች ትኩረትና እንቅስቃሴ ማለዘብ ደግሞ ቅድሚያ የሚሰጠው ጉዳይ ሆኖ ተደቀነባቸው። ለጊዜው በሰላምና በወዳጅነት የቀረቡትን ኢጣሊያኖች ማለዘብም አስፈላጊ መሆኑን አመኑበትና ከዚህ ቀደም በወዳጅነትና በስምምነት ለመኖር ሙሉ ፈቃደኞች ነን ብለህ የላክብኝን ነገር ከመኳንንቶቼና ከብርቶቹ የጦር አለቆች ጋር መከርኩበት። ሐሳብ ማለፊያ ነው። የእኛም ምኞት ይኸው ስለሆነ ከከሰላ ስመለስ ፍሬ ነገሩን እንመካከርበትና ለንጉሠ ነገሥቱም እናመለክታለን። እስከዚያው ድረስ ግን ወደ ምጽዋ የሚወርዱና ከዚያም የሚወጡ ነጋዴዎችና መንገደኞች በሆነ ባልሆነው ምክንያት መጉላላት እንዳይደርስባቸው አደራህን ብለው ምጽዋ ለነበረው ለጣሊያኑ ኮሎኔል ላኩበት። በምጽዋ በኩል የነበሩት ጣሊያኖች በዚህ ስልት ቀዝቅዘው የእንግሊዞችንና የግብጾችን ሰፊ እርዳታ አግኝተው በግዛታቸው ውስጥ የነበሩትን አቀራርበውና አስተባብረው ሰራዊታቸውን አዳዲስ መሳሪያ አስታጥቀው ስንቁን አዘጋጅተው መንገዱን አስጠርገው ነጋ ጠባ ሲፎክርባቸውና ሲዝትባቸው ለነበረው የመሐዲስቶች ጦር አዝማች ለነበረው እኔ ወዳለሁበት ለመምጣት አትቸገር፣ እኔው እመጣለሁ፣ እኔንም ንቀ አገሬን ደፍረ ገብታል፣ በል ተዘጋጅ ተጠብቀኝ ብለው ፈረሰኛ አስቀድመው ልከው ቁጥሩ እስከ 10,000 የሚደርስ ሰራዊታቸውን እየመሩ ወደ ኩፊት ዘመቱ። ውድ የቻናላችን ተከታታዮች የአሉላ አባ ነጋ ታሪካዊ ልቦለድ መጽሐፍ ክፍል 9 ትረካ የሰማችሁትን ይመስል ነበር። ክፍል 9ን ተርከን አጠናቀናል። በቀጣይ ደግሞ ክፍል 10ን ይዘን እንቀርባለን። እናንተም ትረካው ተጀምሮ እስከሚያልቅ በትዕግስት ስላዳመጣችሁን እጅግ አድርገን እናመሰግናችኋለን። በቀጣይ የምንለቃቸው ቪዲዮዎች ወዲያው እንዲደርሳችሁ የደወሏን ምልክት በመጫን ቻናላችንን ሰብስክራይብ አድርጉት፣ ላይክም አድርጉት። ሼር እያደረጋችሁም ለሌሎች በመጋበዝ ሌሎችም ቻናላችንን እንዲቀላቀሉ አድርጉልን። በኮሜንት ቦታ ላይ በአተራረካችን ዙሪያ የተሰማችሁን ሐሳብ አስተያየት አስፍሩልን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ለኢትዮጵያና ሕዝቦቿ ሰላም፣ ብልጽግናና በረከት ያዝንብላት። ኢትዮጵያ በነፃነቷና በአንድነቷ ተከብራ ለዘላለም ትኑርልን። እስካሁን
ወዳችሁ ፈቅዳችሁ ትረካው ተጀምሮ እስከሚያልቅ ሳትሰለቹ በትዕግስት ስላዳመጣችሁን እያመሰገንን በቀጣይ ቪዲዮ እስከምንገናኝ ከወዲሁ ቸር ሰንብቱልን። ሰላም ሁኑ።